ነገር ያለው ድራማ የተረጋጋ ድራማ መሰለኝ እንደዚህ ሳዩ ማለት ነው። በዛ ላይ ደግሞ ኪራዬ አለበት። ሰላምዬ ያንቺው ጠበቃ ሰላምዬ ስላለችበት ለምን ይዤላችሁ አልሄድም ብዬ እንግዲህ ላወራበት ወይም ደግሞ ልፈትፍትበት መጥቻለሁ ማለት ነው። በጣም ደስ የሚል ድራማ ነው። እንግዲህ እናትዬ ከፍቅረኛው ጋር ከተጣላ በኋላ ሁሉም ነገር ይሁን ስላስጠላው ወደ አውሮፓ ሄዶ ነበረ ለአራት ዓመታት እንግዲህ እዛ ከቆየ በኋላ ከ4 ዓመት ቆይታ በኋላ ተመልሶ ወደ ቤት እመጣለሁ ብሎ ተናግሮ ነበረ። እንደተናገረው እንግዲህ ወደ ቤት መጥቷል ማለት ነው። ህይወትዬ እንግዲህ ከዚህ በፊት የናቲ ፍቅረኛ ነበረች። ናቲ ፍቅረኛውን ከተጣላ በኋላ ተስፋ ቆርጦ ነበር። ህይወት ሲያስጠላው ነበር፣ መኖር ሲያስጠላው ነበር ከሀገር የወጣው ማለት ነው። እና እንግዲህ እንትናም ደግሞ ትምህርቷን ጨረሳ እንትኗን ለመጨረስ ዲፕሎሟን ለመጨረስ ብላ ነው ሰው ቤት ተቀጥራ እየሰራች ማታ ደግሞ ትምህርት እየተማረች ስትኖር የነበረው። ከፍቅረኛው ጋር ከተጣላች በኋላ እሷም ብዙ ነገር ደርሶባት ተስፋ ቆርጣ ነበረ። ግን እንደዛም ሆኖ ደግሞ አሁን ሰው ቤት እየሰራች የገባችበት ቤት ደግሞ እነ ናቲ ቤት መሆኑ በጣም አስገራሚ የሆነ ነገር ነው ማለት ነው። ገብታ እንግዲህ እዛ ስራ እየሰራች የናቲ ከዚህ በፊት ማስታወሻ ብሎ የእሷን እቃ ወይም ደግሞ የእሷን ብርጭቆ ቢፌ ውስጥ አስቀምጦ ነበረ። ከቢፌ ውስጥ ስታወጣ እንግዲህ ሌሎች እቃዎች ስታወጣ ተሰብሮባት በጣም ፈርታ ነበረ። የናቲ እናትም ስታስፈራራት ነበር። ይሄ በጣም ከሚወደውና ከሚያከብረው እቃዎች ውስጥ አንዱ ነው፣ ህይወቱን ነው የሰበርሽበት፣ ህይወቴ ብሎ የሚጠራውን ነገር ነው የሰበርሽበት፣ ባቢ ሲመጣ አይለቅሽም ብላው ነበረ። ባቢ ደግሞ የቤት ስሙ ስለሆነ ናቲ ብላ ብጠራው ኖሮ ልታቅ ትችል ነበረ። ግን ባቢ ብሎ ሲጠሩት ስለነበረ ህይወት ምንም ልታቅ አልቻለችም። ግን በጣም ፈርታ ነበረ። ልክ ባቢ ሲመጣ ምን ሊያደርገኝ ይችል ይሆን? እኔ ከገደለኝም እግደለኝ፣ እኔ ከዚህ በላይ ምንም ማድረግ አልችልም፣ አውቄ አይደለም ያደረኩት ብላ ስታወራ ነበረ። እንግዲህ መጥቶ እሱ ቤት ከገባ በኋላ ልብስ ገዝቶላት ስለነበረ እኔ ልብሱን አልለብስም ብርጭቆን ሰብሬ ባለው ብላ ልትነግረው ወደ ሳሎ ስትሄድ እንግዲህ ናቲ ሲያያት ህይወቴ ከየት መጣሽ? ከ4 ዓመት በኋላ እንዴት መጣሽ? ከየት መጣሽ ብሎ ድንግጥ ብሎ ሲያቅፋት በጣም ያላንቺ ህይወት ካብዶ ነበር ብሎ አቅፎ በጣም ደስ ብሏቸው ነበረ። እኔ ከዚህ በኋላ የትም ትቼ አልሄድም ብለዋለች። ስለዚህ እማዬ ለብዙ ዓመታት ስትመኝ የነበረው ይኸው ወግ ማረጌ ስትመኝ የነበረው አሁን አግብቼ ወግ ማረጌን አሳይሻለሁ ማየ፣ ስለዚህ ላገባ ነው ብሎ ነግሯታል ማለት ነው። ግን እሷ ደግሞ ስለማትወዳት ንብረት ትካፈላለች ብላ ስለምትፈራ ናቲ እንዲያገባ አትፈልግም ማለት ነው እናቱ። ለማንኛውም ዞሮ ማግባቱ አይቀርም እናያለን።